ጅራፍ እንዳለ በልሽ አጥተኛ እናገርኩሽ እኮ ነው። ምን ልትሆኚ ነው አንቺ? ስሙኝማ ወሰኔ ገፍታብኝ ነው። ገላግሉኝ ወደዛ ገላግሉኝ። እማማ ገላግሉኝ በቤቷ ሳይቀር ሂጅ መጣች። እኔማ ሳላገኛት አፈር ትብላለች። ቁጭ ብላ የለ እንደ ማዶ የለ አፈር ትብላ አባቷ። ቆይ ደህና ዋልሽ ወይ? ደግሞ ምን ግርጣለሽ? በእናትሽ መንጓልቶሽ ነው። ተከበሪ ሴትዮ ተከበሪ። ለምን ነው የምከበረው? አፈር ቢና ደግሞ ብለሽ ወሰኔን ትገቢ እራሽ ብለሽ ወሰኔን ትገቢ። ሰው ንቆተተውሽ አንቺ ንቀሽ አታይም እንዴ? ለምንድን ነው ንቄ የምተወው? ደግሞ ዛሬ ምን ፈልገሽ ነው የመጣሽው? በመንገዴ ላይ ነው የመጣ በእንትኔ በወሰኔ ላይ ስትሄጂ ነው እኔ ያዝኩሽ። ደግሞ እንደ ደህና ሰው እግርሽን አጣምረሽ ቁጭ ብለሻል አይደል? ማን ይነካኝ ብዬ ሀዲያ እግሬን አጣጥፌ እቀመጣለሁ? ማን ይነካኝ ብዬ? አይ ከዛሬ ቀን ጀምረሽ ወሰኔን እንዳትገፊ። እኔ እናቴ መሬቴ ነው የሚያኖረኝ። ከዛሬ ቀን ጀምረሽ መሬቴ እንዳትገፊ። እንኳን አገኘሁሽ ሽፍትን ነግሬሻለሁ። ያንቺ ነገር እንደው ሰለቸኝ። አክንትን እብዬ እንኳን ብተውሽ የምትታይ ሴት አይደለሽ። አንቺ በእኔ ነው የምትተፊው? የኔ ብለሽ ትተፊብኝ ብለሽ ትተፊብኝ። ተይ ተከበሪ እኔ ማለት ነው እኔ አክንትፍ ብዬ ትተውሽ የማታይኝ ሴትዮ ብትኖሪ አንቺን አየሁ። እሺ እኔ አክንትፍ ብዬ ትችሻለሁ። ምን ነው ተይኝ፣ ከህይወቴ ውጪ። እኔ ወሰን አልገፋም። ወሰን የገፋ ሰው በሰማይ ቤትም ቤት የለውም በምድርም ደግሞ በረከት የለውም ስለሚባል እኔ ወሰንሽን አልነካሁም። አንቺ ተጎረቤቶችሽም አትስማሚ፣ ከምንም አትስማሚ። እኔ ተይኝ አንቺ ሴትዮ ተይኝ። ተይኝ በቃ። እኔ በጎች እየጠበቅኩ ነው። አንቺ ሁለተኛ በግ አልጠብቅም። በይ ተይኝ። አንቺ እኔ በግ አንቺ ሴትዮ በቃ ተናገሪ። ብልክብሽ አላርፍም ብለሻል። ሽማግሌ ብልክብሽ አላርፍም ብለሻል። ስለዚህ እዚህ አገኘሽ። አንቺ ትጀመር ማን ሽማግሌ ያለና ነው የሚላክሽ? ሽማግሌ ያለ እንደሚላክሽ እንደው ጠጋም ትትይኝ እኮ ነገር ስራሽ ሁሉ አላማረኝም። ማንኛውም ሽማግሌ ነው የምትልኪውና የሚሰማሽ ሽማግሌዎቹን ይዛ። ምክንያቱም እኔ አንቺ ሽማግሌዎች እኔ ጋር አልመጡም። እንዱ በቃ አንቺን ያው ጸባይሽን ስለሚያውቁት እንሄዳለን አሉ። አልመጡም። እኔ ጋር ያቁኛላ። እኔ የተከበርኩ ሴትዮ እንኳን ወሰን አይደለም ቀርቶ ብገፊኝ ራሱ ነካ እንደማላረግሽ ስለሚያውቁ እኔ ጋር አልመጡም። አንቺ ኮተታም ሽማግሌ እንዴት ነው ያልገባሽ? አዛባ ላይ አስገብቼ ነው ማሽሽ። ዛሬ ተከበሪ ብዬሻለሁ። አንቺ ሴትዮ ተከበሪ። አንቺ በግ አሁን ምንድነው የፈለግሽ? የመጣሽበት ጉዳይ ወሰኔን እንዳትገፊ መልሰሽ እዛው ላይ እንዳትገፊ ነው ወይስ ገፍተሽኛል ነው? ገፍተሽኛል እኮና በዛው ቢደውና እንደው ለሊቱንም ስለ ወሰን ስለ በጎቹ ስለ ላሞቹ ትታስቢ ነው የምታገኝ። እንቅልፍም ያለሽ ለነገሩ የኔ በጎች በዛ ስላሉ ምናልባት አብሰልስሎሽም ሊሆን ይችላል። እኔ አንቺ ነገር አለም ነው ለትያ በራሽ ሄደሽ እንዴት እንደሳብ ደግሞ ምን አወራቻት ብለሽ ነገር ልታመጭብኝ ነው? አንቺ መቼም አያልቅብሽ። ረጋ ብለሽ ተከንልሽ አዳምጪ። እንዴት ለምሆኑ አንቺን ሳልያለሽ ተፋቱ ብዬሽ ሄድሽ ታወራለሽ። ሲጀመር የማነው ስምሽ? በስምሽ ጠፋሽ ተነገርሽ ብዛት ስምሽም ጠፋሽ ተነገሩ ብዛት። እነሱ መች ተጣሉ፣ መች ተፋቱ፣ መችስ ሽምግልና ላኩ። ያልኩሽን ወስደሽ ለምን እንደው ለቡናው ጥፍጣት እያልኩኝ ነው የሰፈሩ ኖሪ እንደው አይሰራላት ሳይብኝ ዳ እንዴት ስለዚህ ለቡናው ጥፍጣት እያልሽ የሴቶቹን ገበና እያመጣሽ አታውሪልኝ። ወራሽ አንቺ ሄደሽ ታውሪያለሽ። እኔ ከዚህ በኋላ የማንንም ሰው ገበና አንተሽ የምታወሪ ተሆነ እያንዳንዱን እየሄድኩኝ እነግርልሻለሁ። ከዛ ጉሮርሽን ያያዝልኝ አታውሪልኝ። ታላወራሽልኝ አላወራ ላይ አትሳይ ወደዛ። እሱን ተይውና ማውራቱንም ማውራት ይፈታል። እሱንም ታውቁ ደግሞ ብለሽ ጭራሽ ማለቴም ማለት ነው ትገኛለሽ። ይወሰን አሁንም አረሳሽ
ለመሆኑ አንድ ኩንታል ጤፍ ስንት እንደገባ ታውቂያለሽ? ለመሆኑ መሬት እኮ ነው የሚያበቅለው እናትዬ። እኔ አስነግሬሽ ነግሬሽ አልታልሽ አስደፋሽ። ማን ነው ዴቱ ለመሆኑ? እኔ በሰውም ሽማግሌ አስልኬብሻለሁ። እምቢ ማነው ዴትሽ? ማነው ወንድ እየታጠቀ እኔ እንደመቀችል በስሬ የሚያልፈው? አታውቂውም እንደ ያን ልጅ እኔ ታጠቀው ጉራሽና የታጠቀው ልጄን አልሰማሽ? አታውቂውም ማለት ነው። ልጄን አታውቂውም ማለት ነው። የያዘውን ክላሽ ብትሰሚማ የያዘውን የታጠቀውን መሳሪያ ብታይማ ማለት ነው። መጥተሽ እኔ እናቱ ላይ እንደዛ አክሽን ባልከፈት አክሽን አትፈች። እኔንም አዳምጪኝ። አልሰማሽም እንዴ? የአብያን በርብር ልጅ ቁጭ አልኩሽ እንትን እንዳሸነው ልጅ አልሰማሽም? የአብያን በርብር ልጅ ልክ እንዳንቺ በመላስማ አንደኛ ነው፣ በሰፈር ወሬማ አንደኛ ነው። እኔ እንደሆነ የኔ ልጅ ሽንቱን አሸንቶ በሱሪው ላይ እንደዚህ ሽንቱን አሸንቶ የላከልሽማ የኔ ልጅ ነው። አይ የኔ ልጅ ሻምበልማ በዚህ አይታማ በይ ልንገርሽም አንቺ አሁን ወሬ አልጨርሽም ነው ነበርኩ እንደዛ ሲያሸንፍ። አንቺማ የምቀኛ ወሬ ስለሆነ ነው የምቀኛ ወሬ ስለሆነ ልጄንም ስለማትወጂው ነው። ስሚ ልንገርሽ ሂጂ ወደ ቤትሽ ስራ የለሽም እንዴ? ደግሞ ጉድሽን ሰማሁልሽ እኮ። ምን አባሽ ጉድ ነው እንዴ? ባሌን ደግሞ ጠጋ ለመርሽ እንዴ? አንቺ እኔ ፈለቁ ነኝ አንቺን ባልሽ ተጠጋምለሽ ያን ከተምባልሽን በቀጡ ነግሮኛል። ባሌ ስር ተጠጋሽ ባሌን ዞር ብለሽ የምታይ ተሆነ ግን እንጀራሽ እዚሁ ያልቅልሻል። እንዳላጠግብሽ የኔ ባል ማንም ሰው ታይጠይቀው መጥቶ አይነግረኝም። አታታቂ የወንዳልጫ አንቺ እንደው ወንዶች ማልጠይቅ ትሉሽ ራስሽ መጠየቅ ጀመርሽ። አንቺ ካካ እኔ ዘርበለታ በጎችን እየጠበቅኩ ነው። በዚህ በጅራፍ እንዳለበልሽ እያናገርኩሽ እኮ ነው። ምን ልትሆኚ ነው አንቺ? ምን ልትሆኚ ነው? እኔ በጎችን ላክሪበት እንዳለበልሽ ጅራፍ በጎችሽም ሲገባ ይቻልፋል። አንቺ በጋነደሽ እኮ ነው መሬት እኮ ነው። መሬትሽን ያውጣውና የሚመሰል እንትን እያልሽ ነው እንዴ? እንዲህ ነኝና ታይ ለቃቂ እንደው ይቺ ሁለተኛ ዘጎነችብኝ እኮ እንዴ እየተማሩ እኔ አንቺ ሴትዮ ይኸውልሽ ላክብርሽ ብዬ ነው ማለት ነው። አንቺ እኔ ልታከብሪ ግቡ